ባለጠጋ መሆን የምትፈልጉ ሰዎች ካላችሁ፣ እንዲሳካላችሁና እንዲከናወንላችሁ የምትፈልጉ ሰዎች ካላችሁ እጁን ጠይቁ። እጁን ጠይቁ። እጁን የጠየቃችሁ ሰዓት እግዚአብሔር እጁን ይልክላችኋል። ክብር ለኢየሱስ ይሁን። መጽሐፍ ቅዱሳችን ሲናገር እንደዚህ ይላል፣ የእግዚአብሔር እጅ ከማዳን አላጠረችም፣ ጆሮም ከመስማት አልደነቆረችም። ኢሳይያስ መጽሐፍ ምዕራፍ 59 ቁጥር 1። ውድ የዚህ የዩቲዩብ ቻናል ቤተሰቦች ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ ላይክ በማድረግ እንዲሁም ኮሜንት ላይ በመግባት ኮሜንት በመጻፍ ቤተሰብ ይሁኑ። ክብር ለኢየሱስ ይሁን። ዛሬ የዕለቱን የማለዳ ጸሎታችን እንጀምራለን። ክብር ለኢየሱስ ይሁን። ይህንን ጸሎት ከመጸለያችን በፊት አንድ ትንቢታዊ አዋጅ ከኔ ጋር ደግሞ እናውጃለን። እግዚአብሔር አባት ሆይ እጅህ በኔ ጉዳዮች ላይ እንዲገለጥ ፈልጋለሁ። እጅህ በፋይናንስ ላይ እንዲመጣ ፈልጋለሁ። እጅህ በትዳሬ ላይ እንዲመጣ ፈልጋለሁ። እጅህ በነገሮች ሁሉ ላይ እንዲመጣ ፈልጋለሁ። ያንተ እጅ የኔም በሮች እንደሚከፍቱ አምናለሁ። እጅህ የመጣ ሰዓት በሮቼ እንደሚከፈቱ አምናለሁ። እጅህን በኔ ህይወት ላይ ላክልኝ። እጅህ የሚያድነው ያንተ እጅ እንዲገለጥልኝ እንዲመጣልኝ ፈልጋለሁ። አሜን። አሁን በህይወታችሁ ላይ ልጸልይላችሁ። በጌታ በኢየሱስ ስም ስልጣንና ኃይል ጸልያለሁ። እጁን በምትፈልጉት በየትኛውም ጉዳይ ላይ እጁ ጣልቃ እንዲገባላችሁ፣ በሮቻችሁን በልዩነት እንዲከፍተው፣ የአምላኬ እጅ ያናንተን በሮች ሁሉ እንዲከፍትላችሁ መጽሐፍ ቅዱሳችን እንደሚናገረው የእግዚአብሔር እጅ ከማዳን አላጠረችም። እግዚአብሔር ሁል ጊዜ እጁን የሚልክላችሁ ለአንድ ነገር ነው፣ እናንተን ለማዳን፣ ፋይናንሳችሁን ለማዳን፣ የቤተሰቦቻችሁን ጉዳይ ለማዳን፣ አበቃ ባላችሁበት ጉዳይ ላይ እጁን ልኮ እናንተን ለማዳን ነው እግዚአብሔር ሁል ጊዜ እጁን የሚልከው። የእናንተ ነገር አብቅቷል። የእናንተ ነገር ተስፋ የለውም። ዛሬ እጁን እንዲመጣላችሁ ጸልያለሁ። እጁን በሮቻችሁ እንዲከፍትላችሁ፣ የእግዚአብሔር እጅ የተዘጋ በሮቻችሁ እንዲከፍትላችሁ፣ የእግዚአብሔር እጅ የእናንተን ፋይናንስ እንዲያበዛው፣ የእናንተን በሮች እንዲከፍተው፣ በጉዳዮቻችሁ ሁሉ ላይ እጁን እንዲልክላችሁ ጸልያለሁ። ቫራዲያ ኮንታሊ ብርሃ ካታሊ ብርሃ ሱቫ አባቶችን የረዳ እጅ፣ እነ ሙሴን የረዳ እጅ፣ እነ ዳዊትን የረዳ እጅ፣ እነ አብርሃምን የረዳ እጅ፣ ያ እጅ እናንተንም እንዲረዳችሁ፣ ያ እጅ እናንተንም እንዲያግዛችሁ፣ ያ እጅ እናንተንም ባለጠጋ እንዲያደርጋችሁ መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ የእግዚአብሔር እጅ ባለጠጋ ታደርጋለች፣ ሐዘንም የለባትም ይላል። እግዚአብሔር እጁን የሚልክላችሁ የመጀመሪያውና ዋናው ነገር እናንተን ባለጠጋ ለማድረግ ነው። የእግዚአብሔር እጅ ባለጠጋ ታደርጋለች ተብሎ ተጽፏል። የእግዚአብሔር እጅ ባለጠጋ ታደርጋለች። ዛሬ በህይወታችሁ ላይ፣ በነገሮቻችሁ ላይ፣ በየትኛውም ጉዳዮቻችሁ ላይ ባለጠጋ የሚያደርግ የእግዚአብሔር እጅን እንጠራለሁ። ባለጠጋ የሚያደርግ የእግዚአብሔር እጅን እንጠራለሁ። ባለጠጋ የምትሆኑበት እጁ በእናንተ ህይወት ላይ እንዲገለጽ ጸልያለሁ። የኔ ነገር ተስፋ የለውም፣ ፋይናንሴ ተበላሽቷል፣ ድህነት ህይወት ውስጥ ነው ያለሁት፣ ማጣት ህይወት ውስጥ ነው ያለሁት፣ እየተሳካልኝ አይደለም፣ እየተከናወነልኝ አይደለም የምትሉ ሰዎች ካላችሁ ይህንን ጸሎት በህይወታችሁ ላይ ጸልያለሁ። ይህንን ጸሎት ከጸለይኩላችሁ በኋላ በህይወታችሁ ላይ እግዚአብሔር አዲስን በር ይከፍትላችኋል። አዳዲስ ደጆችን ይከፍትላችኋል። አዳዲስ የባለጠግነት በሮች ይከፍትላችኋል። ሐዘን የሌለበት በሮች ይከፈቱላችኋል። ሐዘን የሌለበት፣ ስቃይ የሌለበት በሮችን ይከፍትላችኋል። እግዚአብሔር እጁን ይልክላችኋል። እጁን ይልክላችኋል። እጁን ይልክላችኋል። ማለ ብርሃ ተሊ ብርሃ ሱታሊ ጋባራዲያ ሱቫ እጁን ትፈልጋላችሁ፣ ያ እጅ ደግሞ እናንተን ይረዳችኋል። እጁን ትፈልጋላችሁ፣ ያ እጅ በፋይናንሳችሁ ላይ ይገለጣል። በየትኛውም ጉዳዮቻችሁ ላይ እጁ ይገለጥላችኋል። እጁ ባለጠጋ ያደርጋችኋል። የእግዚአብሔር እጅ ፍሬያማ ያደርጋችኋል። የእግዚአብሔር እጅ የእናንተን በሮች ይከፍታል። ማላ ብርሃ ሱቫራ ኪዳ ባራዲያ ሱቫ ሰዎች አልረዳችሁም፣ ሰዎች አላገዟችሁም። ዛሬ ይሄ እጅ እናንተን ይረዳችኋል። ይሄ እጅ እናንተን ያግዛችኋል። ይሄ እጅ ባለጠጋ ያደርጋችኋል። ሐዘን የሌለበት ባለጠግነት ወደ ህይወታችሁ ላይ ሲመጣ ይቻሉ። እጁ በሮቻችሁን ሲከፍታ ይቻሉ።
የውጭ በሮቻችሁን ሲከፍትላችሁ አይቻለሁ። እጁ በተጨነቃችሁበት ጉዳይ ላይ፣ ተስፋ በቆረጣችሁበት ጉዳይ ላይ ያ እጅ እናንተን ለመርዳት ሲነሳ አይቻለሁ። እናንተን ለማገዝ ሲነሳ አይቻለሁ። እናንተን ወደፊት ለማስኬድ ያ እጅ ሲረዳችሁ አይቻለሁ። አብርሃምን ባለጠጋ ያደረገ እጅ፣ ይስሐቅን ባለጠጋ ያደረገ እጅ፣ ያዕቆብን ባለጠጋ ያደረገ እጅ፣ ዮሴፍን ባለጠጋ ያደረገ እጅ፣ ኢያሱን ባለጠጋ ያደረገ እጅ፣ ሙሴን ባለጠጋ ያደረገ እጅ፣ ያ እጅ እናንተን ሲረዳችሁ አይቻለሁ። ያ እጅ እናንተን ሲረዳችሁ፣ እናንተን ሲያግዛችሁ አይቻለሁ። እናንተን ከፍ ሲያደርጋችሁ አይቻለሁ። የእናንተን በሮች ሲከፍት አይቻለሁ። የእናንተን ደጆች ሲከፍት አይቻለሁ። ዛሬ እጁ በሚያስፈልጋችሁ ጉዳዮች ሁሉ ላይ እጁ ይዘረጋላችኋል። እግዚአብሔር እጁን ይዘረጋላችኋል። እግዚአብሔር ሙሴ ጋር መጣና እንደዚህ አለው። እግዚአብሔርም ሙሴን በእውኑ የእግዚአብሔር እጅ አጭር ሆነ? የእግዚአብሔር እጅ አጭር ሆነ ብሎ ጠየቀው ሙሴን። እጄ አጭር አይደለም፣ እጄ አጭር አይደለም፣ እጄ አጭር አይደለም። ዛሬ የእግዚአብሔር እጅ በሚያስፈልጋችሁ ጉዳይ ላይ እጁን ይዘረጋላችኋል። እጁን ይዘረጋላችኋል። አንድ እንድታውቁት የምፈልገው ነገር አለ። የእግዚአብሔር እጅ አጭር አይደለም። የእግዚአብሔር እጅ እናንተን ለመርዳት አጭር አይደለም። እናንተን ለማገዝ፣ እናንተን ለመርዳት አጭር አይደለም። እመኑኝ፣ ለእግዚአብሔር አጭር አይደለም። እጁ አጭር አይደለም። እጁ ይረዳችኋል። እጁ ያግዛችኋል። እጁ ይረዳችኋል። እጁ እናንተን ያበረታችኋል። እጁ በሮቻችሁን ይከፍታል። የእግዚአብሔር እጅ የእናንተን በሮች ይከፍታል። በሮች ተዘግተውባችኋል። እግዚአብሔር እጁን ይልክላችኋል። ነግሬያችኋለሁ። እግዚአብሔር ሁል ጊዜ እናንተን ለመርዳት የሚልከው እጁን ነው። እጁን የላከላችሁ ሰዓት የመጀመሪያው በሕይወታችሁ ላይ የሚሆነው ነገር ልንገራችሁ። የእናንተ የተበላሸ ጉዳዮች ማስተካከል ይጀምራል። የእናንተ የተበላሹ ጉዳዮች ማስተካከል ይጀምራል። በሕይወታችሁ ላይ እጁ ሲመጣ ያ እጅ እናንተን ፍሬያማ ያደርጋችኋል። ያ እጅ እናንተን ፍሬያማ ያደርጋችኋል። ለዛ ነው ያቤት ሲጸልይ እንደዚህ አለ፣ አቤቱ መባረክን ባርከኝ፣ ሀገሬን ማስፋው፣ እንዳያሳዝን እጅ ከኔ ጋር ትሁን። እንደ ያቤት መባረክን ባርከኝ ብላችሁ እየጸለያችሁ ያላችሁ ሰዎች፣ እግዚአብሔር እንዲባርካችሁ እየጸለያችሁ ያላችሁ ሰዎች፣ እግዚአብሔር እንዲያሰፋችሁ፣ እግዚአብሔር ድንበራችሁ እንዲያሰፋ እየጸለያችሁ ያላችሁ ሰዎች፣ ጥቂት የነበራችሁ ቢዝነስ ያ ቢዝነስ ፍሬያማ እንዲሆን እንዲበዛ እጁን እየፈለጋችሁ ያላችሁ ሰዎች ያ እጅ ዛሬ እናንተን ይረዳችኋል። ያ እጅ እናንተን ዛሬ ፍሬያማ ያደርጋችኋል። እጁ በኃይል ፍሬያማ ያደርጋችኋል። ማላ ባራዲያ ሱቫራ ኪዳ ባራዲያ ሱቫ እጁ የእናንተን በሮች ይከፍታል። የእናንተን በሮች ይከፍታል። የእናንተን በሮች ይከፍታል። ልክ እንደ ያቤት አቤቱ መባረክን ባርከኝ ብላችሁ እየጸለያችሁ ያላችሁ ሰዎች፣ መባረክን ባርከኝ ብላችሁ እየጸለያችሁ ያላችሁ ሰዎች ያ እጅ ይባርካችኋል። ያ እጅ ይባርካችኋል። ያ እጅ ያሰፋችኋል። ያ እጅ ገናና ያደርጋችኋል። እጁ በኃይል ይረዳችኋል። እጁ በኃይል ይረዳችኋል። እጁ እንዲመጣላችሁ ትፈልጋላችሁ? እጁ እንዲረዳችሁ ትፈልጋላችሁ? ዛሬ ያ እጅ በሕይወታችሁ ላይ እንዲገለጥ ጸልያለሁ። ያ እጅ በሕይወታችሁ ላይ እንዲገለጥ፣ ያ እጅ በሕይወታችሁ ላይ እንዲንቀሳቀስ እጸልያለሁ። በሕይወታችሁ ላይ ፍሬያማ መሆን የምትፈልጉ ሰዎች ካላችሁ፣ ባለጠጋ መሆን የምትፈልጉ ሰዎች ካላችሁ፣ እንዲሳካላችሁና እንዲከናወንላችሁ የምትፈልጉ ሰዎች ካላችሁ እጁን ጠይቁ። እጁን ጠይቁ። እጁን የጠየቃችሁ ሰዓት እግዚአብሔር እጁን ይልክላችኋል። ታውቃላችሁ፣ መጽሐፍ ቅዱሳችን በርጠሌሜዎስ የሚባል አይነ ስውር አለ። ያ ከእናቱ ማፀን ጀምሮ አይነ ስውር ነው። እድሜው 35 ሊሆን ይችላል፣ 20 ዓመት ሊሆን ይችላል። ለ20 ዓመት ያክል ማየት አይችልም። ለ35 ዓመት ያክል ማየት አይችልም። አንድ ጊዜ ኢየሱስ በዛ ስፍራ ሲያልፍ እንደዚህ አለ፣ አብስቶ ጮኸ። መጮህ የጀመረ ሰዓት እንደዚህ አለ። ሰዎች መተው ዝም እንዲሉት ገሰጹት ይላል። እሱ ግን አብስቶ ጮኸ። አብስቶ የጮኸ ሰዓት ላይ ኢየሱስ ቆመለት ይላል። ከዛ ኢየሱስ ምን እንዳደረግ ታውቃላችሁ? ወደ እኔ አምጡት። ከዛ ምን ላድርግልህ ዘንድ ትወዳለህ አለው። ማየት እንፈልጋለሁ አለው። ከዛ እጁን አይኑ ላይ አድርጎ
አይኑን ዳሰሰው በእጁ። ከዛስ ያለው ከዛ ማየት ጀመረ። በርጤሌሜዎስ የሚፈልገው አንድ ነገር ነው፣ የኢየሱስ እጅ አይኑን እንደሚከፍትለት ያውቃል። የኢየሱስ እጅ አይኑን እንደሚያበራለት ያውቃል። እናንተ መጠየቅ ያለባችሁ ነገር ቢኖር ምን እንደሆነ ታውቃላችሁ? እግዚአብሔር እጁን ይሰጣችኋል፣ እጁን ይልክላችኋል፣ ያድናችኋል። የእግዚአብሔር እጅ ከማዳን አላጠረችም። የእግዚአብሔር እጅ ከማዳን አላጠረችም። ጆሮም ከመስማት አልደነቆረችም። በህይወታችሁ ላይ ለአንድ አፍታ መርሳት የሌለባችሁ ነገር ልንገራችሁ። እግዚአብሔር እናንተን ይሰማችኋል። እግዚአብሔር ጩኸታችሁን ይሰማል፣ ጸሎታችሁን ይሰማል፣ ለቅሶአችሁን ያያል። በለቅሶ የምትጸልዩ ጸሎት ይሰማችኋል። እግዚአብሔር የሚሰማ አምላክ ነው። መስማት ብቻ አይደለም፣ አምላካችሁ ሰምቶ የሚመልስ አምላክ ነው። አምላካችሁ ሰምቶ የሚመልስ አምላክ ነው። እየጸለያችሁ ያላችሁ ሰዎች እግዚአብሔር እንዲሰማችሁ፣ እግዚአብሔር እንዲያያችሁ እየጸለያችሁ ያላችሁ ሰዎች ዛሬ ያ አምላክ እናንተን ይሰማችኋል። ያ አምላክ እናንተን ይረዳችኋል። ለዛ ነው መጽሐፍ ቅዱሳችን ላይ እግዚአብሔር እንደዚህ ብሎ ለኤርሚያስ እንደዚህ አለው። እግዚአብሔር ለኤርሚያስ እንደዚህ አለው፣ ወደ እኔ ጩህ እኔም እሰማለሁ፣ አንተ የማታውቀውና እንግዳ ነገር አደርጋለሁ። አያችሁ፣ እዚህ የመጽሐፍ ቅዱስ ክፍል ላይ እግዚአብሔር ከኤርሚያስ አንድ ነገር ይፈልጋል፣ ወደሱ እንዲጮህ። እግዚአብሔር ሁል ጊዜ ከእናንተ የሚፈልገው ምን እንደሆነ ታውቃላችሁ? ዝም እንድትሉ አይፈልግም፣ እንድትጮሁ ይፈልጋል። ጩኸታችሁን አይቶ ሊመልስላችሁ ስለሆነ አብስታችሁ የጮኻችሁ ሰዓት እናንተ የማታውቁትና እንግዳ ነገር ያደርግላችኋል። በህይወታችሁ ላይ ታምራት መቀበል ትፈልጋላችሁ? ታምራቶች ማየት ትፈልጋላችሁ? ያ ታምራት በህይወታችሁ ላይ በኃይል እንዲገለጥ ትፈልጋላችሁ? አብስታችሁ ጩሁ። ጌታ ሆይ እጅን እፈልጋለሁ ብላችሁ። ያ እጅ ደግሞ እናንተን ለመርዳት ይነሳል። ያ እጅ ደግሞ እናንተን ለማገዝ ይነሳል። እናንተን ለመርዳት፣ እናንተን ለማገዝ ይነሳል። እጁ በህይወታችሁ ላይ ይገለጣል። እጁ በነገሮቻችሁ ላይ ይገለጣል። እጁ ተስፋ በቆረጣችሁበት ጉዳዮቻችሁ ላይ ይገለጥላችኋል። እጁ የመጣ ሰዓት የእናንተ በሮች ይከፈታሉ። ዛሬ እጁን በህይወታችሁ ላይ እንዲመጣ ጸልያለሁ። እጁ በህይወታችሁ ላይ እንዲመጣ ጸልያለሁ። እጁ በነገሮቻችሁ ላይ እንዲመጣ ጸልያለሁ። ማሊብራ ኮታሊ ብራሃሱ ታሊ ገበረዲያ ሱቫ ቫራዲያ ኮን ታሊ ብራሃ ካታሊ ብራሃሱ ተረዲያ ሱቫ ኢቭራንዴስ ኮቬራዲያ ሱታሊ ጋፓራዲያ ሱቫ እጁ ይገለጥላችኋል። አምላኬ እጁን ያሳያችኋል። አምላኬ እጁን ያሳያችኋል። ልክ እንደ ያቤጽ አቤቱ መባረክን ባርከኝ ብላችሁ የጸለያችሁ ያላችሁ ሰዎች፣ ሀገሬን ማስፈው ድንበሬን ማስፈው እያላችሁ ያላችሁ ሰዎች ምን እንደሆነ ታውቃላችሁ? ጥቂት ቢዝነስ አላችሁ። በዛ በጥቂት ቢዝነሳችሁ ይዛችሁ እግዚአብሔርን እጁን ጠይቁት። ጥቂት ነገር አላችሁ። ያ ጥቂት ነገር እንዲበዛላችሁ ትፈልጋላችሁ። ያንን ጥቂት ነገር ይዛችሁ እጁን ጠይቁ። ያ እጅ የናንተን ጥቂት ነገር ያበዛላችኋል። ያ እጅ የናንተን ጥቂት ነገር ያሰፋዋል። እግዚአብሔር የናንተን ነገር ያሰፋዋል። የናንተን ጉዳይ ያሰፋዋል። የናንተን ነገር ለብዙዎች ያደርገዋል። ለብዙዎች መጠለያ ያደርገዋል። ለብዙዎች መተያ ያደርገዋል። ለብዙዎች መባረክ ምክንያት ያደርገዋል። የውጭ በሮች አላችሁ። የውጭ በሮቻችሁ እንዲከፈት ትፈልጋላችሁ። እጁን ጠይቁ። እጁ የመጣ ሰዓት የናንተን በሮች ይከፍታል። እጁ የመጣ ሰዓት የናንተን ደጆች ይከፍታል። የናንተን በሮቻችሁ ይከፋፍታል። እጁ በሮቻችሁን ይከፋፍታል። በሮቻችሁን ይከፋፍታል። እጁ በጉዳዮቻችሁ ላይ ይገለጣል። እጁ በነገሮቻችሁ ላይ ይገለጣል። እጁ በእናንተ በተዘጉ ጉዳዮቻችሁ ላይ ይገለጣል። እግዚአብሔር እጁን ይልክላችኋል። እግዚአብሔር እጁን ያሳያችኋል። እጁን ያሳያችኋል። የእግዚአብሔር እጅ የእናንተን በሮች ይከፍታል። የእግዚአብሔር እጅ የእናንተ የተዘጉ ደጆችን ይከፍታል። የእናንተን የተዘጉ ደጆችን ይከፍታል። እግዚአብሔር እጁን በጉዳዮቻችሁ ላይ እንዲልክ ጸልያለሁ።
ቫራዲያሱ ታሊጋ ፓራዲያሱቫ አብራንዶስ ታሊጋ ቬረዲያሱቫ አባቶችን የረዳች እነ ሙሴን እነ ያዕቆብን የረዳች እናንተንም ይረዳችኋል፣ እናንተንም ያገዛችኋል። ኤልያስን የረዳች እናንተንም ያገዛችኋል፣ እናንተንም ይረዳችኋል። እጁ በጉዳዮቻችሁ ላይ እንዲገለጻል ያለው እጁ በነገሮቻችሁ ላይ ሕያው ሆኖ እንዲገለጻል ያለው እጁ በተዘጋ በሮቻችሁ ላይ ሕያው ሆኖ እንዲገለጻል ያለው እጁ በእናንተ በተዘጉ ጉዳዮቻችሁ ላይ ሕያው ሆኖ እንዲገለጻል ያለው እጁን ከዚህ ሰዓት ጀምሮ በሕይወታችሁ ላይ ጠራው። እጁ ተገለጠላችሁ። በጌታ በኢየሱስ ስም ስልጣንና ኃይል ብዬ ጸለይኩኝ። ከዚህ ሰዓት ጀምሮ እጁ ተገለጠላችሁ። እንደ እግዚአብሔር ነቢይ በሕይወታችሁ ላይ ተናግሬያለሁ። እጁን ጠርቻለሁ። ያ የምትፈልጉት ጉዳይ፣ ያ ከናንተ የራቀ ጉዳይ ከዚህ ሰዓት ጀምሮ መቅረብ ይጀምራል። ከዚህ ሰዓት ጀምሮ መቅረብ ይጀምራል። ወደ እጃችሁ ይገባል። ወደ እጃችሁ ይገባል። ወደ ፋይናንሳችሁ ይገባል። ከናንተ የራቀ ጉዳይ፣ ከናንተ የዘገየ ጉዳይ ከዚህ ሰዓት ጀምሮ እጁ ተገልጧል። የናንተን የዘገየባችሁ ጉዳይ፣ ከናንተ የራቀ ጉዳይ ከዚህ ሰዓት ጀምሮ ይፈጥንላችኋል። ከዚህ ሰዓት ጀምሮ ፈጥኖ ወደ እጃችሁ ይገባል። እጁ በነገሮቻችሁ ላይ ጠርቻለሁ። እጁ በጉዳዮቻችሁ ላይ ጠርቻለሁ። እጁን በተዘጋ ጉዳዮቻችሁ ሁሉ ላይ ጠርቻለሁ። በጌታ በኢየሱስ ስም ብዬ ጸለይኩኝ። አሜን። ይህንን የዩቲዩብ ቻናል ወደ ሁሉም ሰዎች እንዲደርስ ሼር አድርጉላቸው። ተባረኩልኝ። ወዳችኋለሁ። ሻሎም